ፈጥና የምትደርሰው እሷ ሰማይ ወደ የሆነ ሰው ቢባል የምትደርሰው ማናት? እሷ። የሆነ ቤተክርስቲያን መስጊድ ፈረሰ ቢባል እረሪ የሚባለው ወደ እሷ። አንድ ቀን ስማ ተነስቶ ያለ አንድ ቀን በጥሩ ነገር አንድ ቀን ስለ እሷ ተወርቶላት ተመስክሮላት አያውቅም። ስደተኛ ሆነው እኮ መጥቶ ሀገራቸው የሚኖሩ አሉ። የት ናቸው? እራሳቸውም ልብስ በስ አድርገው ነው የሚኖሩት። እንደ ስደተኛ ጀግና የለም። እንደ ስደተኛ የሚረዳ የሚያግዝ ገንዘቡን የሚያወጣ የለም። በጣም የዋህ መታቀፍ የሚፈልግ የሰው ደስታ የሚያስደስት የሰው ከፍታ የሚያስደስተንን አይደለ? እሱ ሀገር ላይ ሆናችሁ አሁን ለምሳሌ አብዛኛውን የሚሳደቡ አሉ፣ የሚናገሩ አሉ። አትፍረዱ። ምክንያቱም ሹባክ ያለ ሴትየቱ ፍቃድ መክፈት የማይችሉ ቤት ውስጥ ሊኖሩ ይችላሉ። አንዳንዴ መረዳዳት ራሳችንን እና የማዳም ቅመም ብዙ ነገር ሊሰጣት ይገባ ነበር። ብዙ ቦታ ክብር ሊሰጣት ይገባ ነበር። ግን ማንም ሰው ክብር አይሰጣትም። እመቤቴ ማንም ሰው ቁሽሽ አድርጎ ነው የሚያስበን፣ ተራ አድርጎ ነው የሚያስበን። ታውቃላችሁ፣ ቅልል አድርጎ በቃ የተናፈጠበትን ሶፍታ አንስቶ እንደሚወረውረው እንደዛ ነው የሚያስበን። እኛ ግን እንደዛ አይደለንም። ጥርት ኩልት ያል ለማንም ፈጥኖ ደራሽ ለራሳችን መኖር ትተን ራሳችንን ግን ለሰው ምንኖር ላመንበት ነገር አንገታችንን የምንሰጥ ከወደድን ለነዛ ሰዎች ሟች ጥንድ ሆነው ሲለያዩ ስንቶቹ ናቸው ገዝት ከፍተው የሚያለቅሱት? ለምደዋቸው እኮ ነው። አይፈረድም። ገባችሁ? አንዳንዴ ቤተሰብ ጋር ሆነን የማናገኘውን ነፃነት ከሀገሩ ውጭ ወጥተን ነፃነት እናገኛለን። ሰው መውደድ፣ ሰው መቅረብ፣ ሰው ጋር መላመድ። ገባችሁ አይደለም? እንደዛ ለቅጥ ከለመዳችሁት ሰው እኔ አሁን ትለምዱኛላችሁ። የለመዱ ልጆች አሉ። ብጠፋ በቃ ከቲክታክ የሚጠፉ ብዬ የማሰባቸው ልጆች ልክ እንደዛ ሰው መልመድ ከራሳቸው በላይ እና ብዙ ሰው ተነስቶ የሚፈርደው ማዳም ቅመም ላይ ነው። ይቺ እንደዚህ አይደለች እንዴ? የራሷን ስራ አትሰራም? መስራት አቅቷት አይደለም። ንጹህ ልብ ስላላት ሰው መውደድ ስለምችል ሰው ማክበር ስለምችል ነው። እና የኔ ጀግና የኔ ቆፍጣና የኔ የሴቶች ጀግና በቃ ጀግና አላቅም። ግን እመብርሃንን የምሬ ነው ልቤን ጢቅ ነው የሚለው ሳወራ። በተለይ ደግሞ በባህር ሰንጥቃ የሄደች ሴት ታውቃላችሁ። ውሃ ጥማት ከላይ ሳት ከታች ሳት እንደዛው ረብርቧት ሂዳ ስኬት ላይ ስትደርስ ያቺ ሴት ምን አይነት ስሜት ሊሰማት ይችላል? አይዶን አላቅም። ብቻ ግን አንድ እርምጃ ተራምጄ 2-3 ስኬቶችን ሳይ ማለት ነው። እናንተስ ማድረግ እኮ ትችላላችሁ። እኔ እኮ አሁን እየሰራሁኝ እየበላሁ ገንዘቤን እያያዝኩኝ ቤቴንም እያስተካከልኩኝ ጸጥ ብዬ እየበላሁ መኖር እንደ ማንኛውም ሰው እዚህ ጋር ብታዩት ማሮቼ በእናንተ ቤቱን ሰርቶ ህይወቱን እየመራ መኪናውን ገዝቶ ቤቱን አመቻችቶ ኑሮውን አመቻችቶ ነው የሚኖረው። እናንተ ገብታችሁ ስለምታዩላቸው ሰፖርት ስለምታደርጓቸው ስለምትወዷቸው እናንተሳ አትኖሩ። ምን አላችሁ? ምን ሳሊዝ ቤተሰብ ጋር ገባለሁ ትላላችሁ። ለባሌ፣ ለሚስቴ፣ ለአባቴ፣ ለወንድሜ እያላችሁ እራሳችሁን ገላችሁ ትኖራላችሁ። ስለዚህ ለራሴ የሚባል ነገር አለ። ታይ አይደለም ባክሽ፣ ምንም ምንድን ነው ታይ፣ ለራሴ የሚባል ነገር አለ። ስለዚህ እኔ ቤቴን የማሳያችሁ መደበቅ እችላለሁ። መኖር ይሄንም ጠንክሬ ከሰራሁኝ ይህንን ቤት ልገዛው እችላለሁ። እውነቱን ስነግራችሁ ጠንክሬ ከሰራሁ እኔ ብቻዬን ማንም ሳያግዘኝ ቤት የማሳያችሁ፣ አለባበሴን የማሳያችሁ፣ አኗኗሬን የማሳያችሁ እንድትማሩበት ነው እንጂ ደብቄ ሽሽግ ብዬ መኖር እችላለሁ። ግን እኔ ሁሌም ህልሜ የማዳም ቅመም ጠንክራ ጎልታ እንድትታይ፣ ማንም ሰው አርክሶ እንዳያያት። እኔ መጀመሪያ ስመጣ ሁሉም ሰው ጣቱን ቀስሮ ቀሽም አድርጎ ያሰበኝ የሆነ ፕሮግራም ላይ ታስታውሳላችሁ። ተጠርቼ ሌዘር ለብሼ የሄድኩ ሰዓት አንሶኝ እኮ አይደለም እንደ ሴቱኛ መሄድ እችላለሁ። ግን ደግሞ እኔ በማንነቴ ስለማላፍር እንደዛ ተቦሳጥዬ ሄድኩኝ። ግን ደግሞ ግማሹ ሰደበኝ፣ ግማሹ አንቋሸሸኝ። ወይ ችኮት ባለፈው ነው ከአረብ ሀገር መታ ሽንት ቤት ስጠርግ ነው መጥባሉት። ያም ባሽ ወደርሽም ጠላሽም
ታይ ውዴ አትበይ ውዴ፣ ታይ ራስሽ፣ ታይ ራስሽ። ስለዚህ ራስሽን ማሳየት፣ ራስሽን ኩርት ያልሽ መሆንሽን ማሳወቅ። ከማንም አታንሽም፣ ከማንም አታንሽም። ማንም ሰርቶ እንደሚበላው ሰርተን የምንበለው የተለየ ነገር የለንም አይደለ? ሁሉም ቢሆን ቆሻሻ እየጠረገ ነው የሚኖረው። ስለዚህ ራሳችሁን ንቁ። እስከ መቼ ነው የምተኙት? ንቂ። ኧረ መድኃኒዓለም ለምንድን ነው የማይገባችሁ? እኔ እናቴ ትሙት፣ እኔ አንድ ነገር ባሳየኋችሁ ቁጥር ከዛ ነገር የሆነ ነገር ትወስዳላችሁ ነው የምለው። ግን እናንተ የእኔን እንከን ነው የምትፈልጉት። ማሮች ያችን እንከን አውጧት። እኔ እየኖርኩ ነው ቅብርር ብዬ። እናቴ ትሙት፣ የምፈልገውን እየበላው የምፈልገውን እየገዛው እየለበስኩ የፈለግኩትን እየገዛው አጌጣለሁ። እናንተ ግን የሆነች እንከን ታመጡና ያችን ቁርጥ አድርጋችሁ ታመጡና ልጥፍ። ያችን ነገር እኔ የማይ ነው የሚመስላችሁ? አላያችሁም። እኔ የማየው ከፊቴ ያለውን ሰው ነው እንጂ የምገባገበው ከጀርባዬ ለሚወራ ሰው አይደለም። እልቅስ አንቺም እኔን አይተሽ እንድትወጪ የኔን ሁሉ ነገር አሳያችኋለሁ። የሰው ልጅ እኮ ያሳየውን ነገር ነው የሚነሳው አይደለም የሚያጣው። ያ ነገር አያስጨንቀኝም። እኔ ማጣት ማግኘት አያስጨንቀኝም። አጥቼም ተረቤም ታመሜም ወድቄም ሰው አገፍቶኝም ሰው አግኝቼም በሰው ተከበቤም አይቼዋለሁ። ሁሉንም ለእኔ ብርቅ አይደለም ማሬ። አንጥተሽ አውደቀድቅሽኝ አብጠለጠልሽኝ አይ ዶንት ኬር ማሬ። ዝንጥ ብዬ ነው የምኖረው። ገባሽ? ጠብቂ። የማሳይሽን ቤት ደግሞ በትንሽ ጊዜ ውስጥ በራሴ ሰው እንደ ሀላት ሰው እንኳን አገዘኝ። ሰው ከፈለገ እኔም ማገዝ ከፈለገ ኦኬ ይገዘኝ፣ ደስ ይለኛል። የሚሰራ ሰው ሲታገዝ አይደብራችሁ? እሺ ኦኬ። ስለዚህ ንቁ። እኔ ማሳያችሁ እንዲበሉልኝ ወይ እንደዚህ እንዲታዩልኝ አይደለም። እንዲታዩልኝ ሳይሆን እንድትማሩበት ነው። ይቺ ልጅ ትናንትና እኛ ስራ አይደለች እንደ በሉ እስኪ። ከእናንተ ስራ አይደለ ወጣሁት። ትናንትና ማርያም ቤት ነኝ። አይ ታያቸው አይደለም ማሪ፣ ታያቸው አይደለም። እኔ ጌታን ነው የምላችሁ። 100 በላይ ልጆች ይደውሉኛል። ብዙ ነገር አይተናል፣ ብዙ ነገር ተምረናል የሚሉ ግን ሁሉም ሰው እንዲረዳኝ የምፈልገው ነገር ቢኖር ለእኔ ለውጥ ብቻ አይደለም። እኔ እንደዚህ ሆነው እንድትነቃቁ ጭንቅላታችሁ እንድቅት ብሎ ማሰብ እንዲችል እናንተ ራሳችሁን እንደ ትንሽ ነገር አትዩ። የተለየ ነገር ስታዩ ሰፍ አትበሉ። ያንን ነገር መሆን እንደምችሉ ጭንቅላታችሁን አሳምኑት። ወይ ማዳም ቤት ጠፍጠፌ ምናምን እዚህ አይ ፎቶ ከወጣ ቤተሰብ ይገለኛል። እንደኔ የሚፈራ የለም። እንደኔ ቤተሰብ ተስፋ እስኪቆርጥብኝ ድረስ ሚዲያ ላይ የወጣው ቀን ማለት ነው በየሚዲያው እየዘለለች ቲክቶክ ተጠቃሚ ሆናለች እና ምንም ስራ አሰራም ተብዬ ይባላለሁ ወደ ቤተሰብ ሲላክ። ግን ደግሞ እኔ ያን ጸጥ እያልኩኝ ኧረ አልሰራም ችግር የለውም እያልኩ እያልበሰበስኩ ሰራው። ዛሬ የት ደረሱ? ትናንትና እነዛ ሰዎች እንደዛ ብለው ተናግረው አባቴ ጋር አቃይመው፣ ዛሬ ግን አባቴ ይኮራብኛል። አኮራርፈውኝ ነበር ሁላ ተኮራርፌ ሁሉ ነበር። ዛሬ ይኮራብኛል። ሚዲያ ለሰው መጥቀም ብቻ ሳይሆን ቅመሞቼ እናንተም ተጠቀሙበት። ስልኩን ይዛችሁታል፣ አቋም አላችሁ አውቃለሁ። ተሰጥቷላችሁ፣ ግጥም ትገጥማላችሁ፣ መስፈን ትችሉ ይሆናል አይታወቅም። የተደበቀ ማንነታችሁን በሰው ተደግፋችሁ ጥልል ብላችሁ ውጡ። እስከ መቼ የሰው ደጋፊ የሰው ኮሜንት ሁሌ ገዝተ ላይ ፎቶ ለጥፉ። ያ ሰው እየተራመደ እናንተ እዛው ላይ ልክ እኔ አሁን ነገ የሆነ ቦታ ላይ ስደርስ ስትተውኝና ደግሞ ትንሽ ኩፕ የሚል ሰው ካለ እዛ ሰው ላይ ደግሞ ትሄዳላችሁ። በተራ ሰው እየቀያየራችሁ ሰውን ከማብጠልጠል ከመጣል እኔ ነገ ጧት ትሄዳለሁ። ሲሄድ ትተውኛላችሁ። ይሄን አምናለሁ። ገባችሁ? ላይ ሁሉ ላልገባ እችላለሁ ካሳካው ማለት ነው። ስኬቴ ውስጥ ከገባሁ ገባችሁ አይደለም ማሮች? ልክ ደግሞ እኔ ካለፍኩ በኋላ አንድ ሴት ትመጣላችኋለች ወይ አንድ ወንድ ይመጣል። አንድ መከረኛ እሱን ትይዙና እርሜያችሁን አጨርሱ። ሰው በመቀጥቀጥ ማሮች እልቅስ እናንተ ባላችሁት ልክ እናንተው እየወረዳችሁ እኔ ግምጃ ከፀጉሬ ቅንጣት አንድ ሰው እንዲህ ሊነቅል አይችልም። አይደለም እንደዛ ዝንቤን እሺ ማለት አይችልም። ስለዚህ ቁጭ ብላችሁ የምታዩትን ሰው ከምትራገጡ ወይም ደግሞ እነዛ ሰዎች እኮ ሰላም ይሆናሉ፣ እርስ በርስ ሊገናኙ ይችላሉ። በእነዛ ሰዎች ምክንያት እናንተ ትቆሳሰላላችሁ። የማርያም ቅመም ያችን ምዛናት
እነሱ ሊገናኙ እናንተ እንዴት ትባላላችሁ? ምን አገባችሁ? አጋችሁ ምን ትልቅ አረጋችሁ? እስኪ ንገሩኝ። እንዲህ የምትከራከሩለት ሰው አንድ ነገር ብትሆኑ ዙሮ ያያችኋል ወይ? ንገሩኝ። እንዲህ እኔ አንድ ሰው ለእኔ ቆሞ ከተከራከረ እኔ ምሳሌ ላድርግላችሁ። ነገ ታማ የሆነ ነገር ሆነች ቢባል ምን አደርጋለሁ? ነው ማሬ ነው። ያው እናትና አባት የፈረደብን ነው እንዲህ የሚለው። ሁሌ ያም ይመጣል። የማዳም ቅመም ይቺ ርኩስ፣ ይቺ ቃጣቢ፣ ይቺ ብርጭቆ እንትን በይ። ለምን እንደሚሰማኝ አላውቅም፣ ግን በጣም ነው የሚሰማኝ በእናንተ ምክንያት። በጣም ነው የሚሰማኝ እውነት። ስትሳደቡ ማፈር ምናምን አይመስለኝም። ለምን እንደማይሰማኝ ታውቃላችሁ? ስትሳደቡ በቃ የተዘጋ ቤት ውስጥ ስለምንቀመጥ ብዙ ሰዓት ማውራት አይሰለቸንም። እኔም ሰው እንደወራ አልፈልግም። እኔ ብቻ ላውራ ነው የምለው። እኔም ብቻ ስሙኝ፣ ሰው እንዲሰማ አልሰማም። ስሙኝማ፣ ስሙኝ። እንደዚህ አይነት ሰው ደግሞ የሆነ ነገር ካገኘ ማውራት ደስ ይለዋል። ለዛ ነው ብዬ ነው የማስበው እንጂ እውነት የለፍላፊ ዘር ኑሮባችሁ ምናምን አይደለም። እለፍ ብላችሁ ቤተሰብ የምትሳደቡ ሰው ደግሞ አስተዳደግ ይጠይቃል። ስለዚህ እኔን ማሬ እየመረረሽ ትውጭዋለሽ እንጂ አንቺ ስለለፈለሽ ይቺ የተሰራዋት ጥፍር ራሱ አትላጥም። ስለ አንቺ ነው እየነገርኩሽ ያለሁት። ልቀጥልልሽ። ስለ እኔ የጀመርኩትን ነገር መተሽ መሰረዛችን። አንቺ ጫጫታ ላይ ባለሽ ቁጥር ሞራን አለኝ ማለት እጅን ነው የምሰቀስቀው። አሀ ሁሌ አጀንዳ መሆን ጥንካሬ ነው። ሰው ባወራብሽ ልክ ትጠነክሪያለሽ ማለት ደግሞ ነገርኳችሁ። ከዚህ በፊትም ነግሬያችኋለሁ። ይቺ በቃ ቤተሰብ የከሌ ልጅ ተደውሎልሽ የከሌ ልጅ ቤት ሰራች፣ የከሌ ልጅ ይሄን አረገች፣ የከሌ ልጅ ይሄን ሆነች ብሎ ቤተሰብ ወቅሶሽ አያውቅም? መቼ ነው የሚሳካልሽ? መቼ ነው ቤተሰቦችሽ መተሽ የምታዩ? መቼ ነው ቤተሰቦችሽ ጋር የምኖረው? አሁን እዚህ ጋር የሚሳደቡት እመቤቴን ባለ ልጅ ናቸው፣ ህይወት አላቸው፣ ትዳር አላቸው። ህይወታቸው እንደመኖር የሚልካቸውን ያችን ማታ መሰሩ ከሆነ ራሱ ኢጃዛ ቤት ያላችሁ ተመላላሽ ስሪ ማሪ። ሰው መኪና ይዞ ስታይ ነው መኪና ያዘው ማሬ በራሱ ሳይተኛ ነው ሲቆፍር የሚውለው ውዴ። ታማ ሰው ሌሊት አይተኛም፣ ቀንም አይተኛም። ሳይተኛ የሰው ከማየት ራስሽን ህይወት አስተካኪ። ሰው ላይ ከመፍረድ የራስሽን መንገድ ጥረጊ። የሰው መንገድ ይሄ ነው ትክክል። ለሰው መንገድ መፍረድ አቁሚ ውዴ። አንቺ ተኖሪው ያን ሰው አዎ ይልሻል እንጂ እሱ በፈለገው እንጂ የሚሄደው አንቺ በፈለግሽው አይሄድም ማንም ሰው። እኔ ወይ ማሬ ታይ ውዴ ይሄ ነገር ትክክል አይደለም ብላችሁ ያላችሁ ልጆች ወይ እካሌ እንደዚህ ነው ይሄን ህይወትሽን ኑሪ። ያ አይደለም ህይወቴ ይሄ ነው ብዬ መንገዴን ካሱኝ እኔ ነኝ እንግዲህ ልራመድ የምችለው። ምክንያቱም የሚጠቅምና የሚጎዳኝ እናውቃለሁ። ያን ያክል ጅል አይደለሁም። ስለማከብራችሁና ተከትላችሁኝ እንድትወጡ ስለምፈልግ እንጂ የለፍላፊ ዘር ኑሮብኝ አይደለም። ግን ደግሞ ስታዩ ተከራይታው ነው ይሄን ቤት ወይ የማዳም ቅመሞች ናቸው ማሬ ይገዙኝ ውዴ ይገዙኝ፣ መኪና ገዙላት ተባለ። እኔ ግን በሰው ሳይሆን በራሴ ያደርገዋለሁ። ይሄን ያላችሁትን ሁሉ ሰው አግዞኝ አይደለም፣ ሰርቼ አሳይሻለሁ። ይዤው ሁሉንም አሳይሻለሁ፣ ከየት እንደተነሳው ደግሞ ወቂ። ስለዚህ ማሬ ራስሽን ስኬታማ ለማድረግ ሞክሪ። ከራስሽ ጋር ሁኚ፣ አቅልሽን ሰብስቢ። የወለደለት እንኳ ወጥቶ የሆነ ነገር የማይለውን ወጥተሽ አትተርተሪ ማሪ፣ አትተርተሪ ውዴ፣ አትተርተሪ። ለስኬት ነው የሰው ልጅ የሚሮጠው ለነገር። ዛሬ ምን ተወራ? አሁን ይኸው እዚህ ቁጭ ብላችሁ ስታዳምጡ ትቆያለች። አንቺ ልጅ ደግሞ አሁን ስለፈልግ ቆይታ ወጣች። ይሄን ነው የምትይው አንቺ። ግን እንደዚህ ነው የተነፈሽ አይደል? እኔ ደግሞ ልቤ ያለው ውስጤ የተሰማኝን ነገር ነው የምናገረው። ስለዚህ
ጭንቅላታችሁን አሰሩት። ከራሳችሁ ጋር ሁኑ። ለራሳችሁ ቁሙ። ለራሳችሁ ኑሩ። ይሄ ሰው የሚኖረውን ህይወት እናንተ ለመኖር ሞክሩ። እሺ። ፊልም የሚሰራውም እናቱ ሆድ አይደለም የተማረው። ሙዚቀኛውም እናቱ ሆድ አይደለም የተማረው። ሞዴሉም እናቱ ሆድ አይደለም የተማረው። ትማሪያለሽ። በተለይ ደግሞ ሶሻል ሚዲያ መጠቀም የምትፈልጉ ልጆች አላችሁ። ብዙ ልጆች ሞክሩ። መጀመሪያ ወይ መስራት እፈልግ ነበር ግን አልተሳካም። እኔ በፊት እፈልገው ነበር ማሪ ፈልፍዬ ገባሁን። ከዛ አንድ መንገድ ሲይዝ ያችን መንገድ ተከትዬ መጓዝ የሚጥለኝን ቢሞክር ፈጣሪ ነው የምመካው። በፈጣሪ ነው። ፈጣሪን የያዘ ሰው ወደኋላ ያቀር። አላማ የላችሁ። ሁሉም ሰው አላማ አለው ማሪ። በውስጥ እኮ እዚህ ጋር ወጥተው የሚሳደቡት በሙላ ማለት ነው። አሁን እዚህ ጋር የሚሳደቡት በሙላ የሆነ ችግር ውስጥ ናቸው። እግዚአብሔርን ወይ ቤተሰብ ጋር ተጣልተዋል፣ ወይ የሆነ ነገር አስበው አልተሳካላቸውም። ያን እንዴት የት ላይ ያብርዱት ማለት የት ላይ ያብርዱት? እኔ እህታቸው እያለሁ እኔ ነው ሲጠገርሩ የሚዋሉ። እኔም ብቻ አይደለም ሁሉንም ቲክታከር ያልተሳካለት ወልዶ እዚሁ እናንተ ቁጭ ብላችሁ እናንተ እዚሁ እየፈረዳችሁ አግብተው ወልደው የሰደባችኋቸው ሴቶች ህይወታቸውን እየመሩ ጎጇቸውን ይዘው ከዛ ህይወታቸውን ድብቅ ያደረጉና ማሮቼ እነሱ እዚህ ላይ መጡና ታተበርጉ ወዴ አትሳቂ፣ ጥፍራ አትሳቂ። ደግሞ ይስቃሉ እንዴ? በእግዚአብሔር በወሰዳችሁ እንዴ በገባችሁ። እኔ ማለት ነው እኔ እውነት ደብቀው እንኳ የሆነ ነገር ሲሰሩ አውሬ ነው የሚለኝ ለእናንተ። ለምን እንደሚለኝ ታውቃላችሁ? እንዴት በቃ ማለት እናንተ ህይወት ያላችሁም እናንተ ላይ ድራማ ዝም ብሎ ሲሰራ እመቤቴን የምሬን ነው። ሁሉም ቲክታክ የሚሰራው ሰው ሴቷን ብቻዋን ብመጣ ወንዱን ብቻውን ቢመጣ ወይ ካፕል ሆኖ ቢመጡ ሌላ ህይወት አላቸው። ሌላ ህይወት እሺ፣ ሌላ ህይወት አላቸው። እዛ እዚህ ጋር ደግሞ ሌላ። ይሄ የስራ ነው እሺ። ሶሻል ሚዲያ ማለት ስራ መስሪያ፣ ሰው ጋር መግባቢያ፣ ሰው ጋር መተዋወቂያ፣ ስራ መክፈቻ እንጂ መጋቢያ፣ መተሳሰሪያ፣ መፋቀሪያ፣ መያያዣ፣ መላቀቂያ፣ መታኮሻ አይደለም። እናም ይመስላችኋል እነሱ ትንሽ ታንኮሽ ሲደራረጉ እናንተ ቃታ ተሳሳባላችሁ። ቫይራል ቀዝቀዝ ሲልበት ከኔ ጋር ተጣልቻለሁ። የማዳም ቅመም ትገባና መሀል በማታውቀው ነገር ለዛም ፈራጅ ለዚህም ፈራጅ ትሆናለች። ምንም እኮ አታውቅም። እግዚአብሔርን ትገርሙኛላችሁ። ኪዳነ ምሕረትን እናንተ እናትና አባት እንኳን መጥተው ሊሰሩ ቢሞክሩ እንደው ለአንድ ቀን ተንኮሽ ቢሉ እናትና አባት ታለያያላችሁ። ከእናትና ከአባት ጋር ወስኛለሁ ማሮቼ እውነት። ከዛ ደግሞ ማለት ነው እነሱ ጠብ ናቸው አይደለ? በውስጥ እንክት አድርገው እየተገናኙ እናንተ ጋር ጠብ ናቸው አይደለም? ይህ ማለት ነው። ይህም ውሸት ነው። ውሸት አረ የምነባስ ነጭ ነጭ ከዚህ ነጭ ፉኖ ነጭ ውጭ ከዚህ ረሜ ልክሽን አይ የለም እንደዛ የለም እንደዛ የለም እንደዛ ነገርኳችሁ ስሉ ነገርኳችሁ። እኔ የሚያሸበት ማደር ይሻለኛል። እውነቷን አውርቼ የመሸበት ማሮቼ። ስለዚህ ሰው ሲጣላስ አትጣሉ። በተለይ ደግሞ የሚተዋወቅ እሺ እጫወታለሁ። ቆይ በተለይ የሚተዋወቅ ሰው አሁን ለምሳሌ እኔ በእኔ ህይወት አይደለም በጣም ብዙ አሉ እና የሚጣላ ሰው አለ። ሊጣሉ ይችላሉ።
ይገናኙም አይገናኙም እነሱ አብረው ተገናኝተው አብረው ነው የሚሰሩት። ስለዚህ እዛ ሰው መሀል ገብቶ ድክር 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 በተለይ ዝም ሲሉ እነዛ ሰዎች ደህና ናቸው ማለት ነው ማለት። ስለዚህ ዝም በበሉ እሺ። ወይ ይሄንን አስከፍቱና አሰሩት። ታይ እህቴ እህትሽ አይደለም ታይ ቃልሽ ማለት እህትሽ አይደለም ውድ ስራግጭ ነው የምነግርሽ። እውነቱን ስትነገሪ አትደንብሪ። ቁጭ ማሪ። ስለዚህ ስኬትን የሰው ስኬትን ከማየት በላይ የሚያስደስት ነገር የለም ሞሮች። ወደ ቁም ነገሩ ስንገባ ማለት ነው ራስሽን ስኬት አማሪ። የወጣሽበትን አላማ ግብ አድርጊ። ቲክቶክን አላማ ብለሽ ካልያሹ ታዩ ማሪ። አላማ ብለሽ ከያሹ ደግሞ ጥልቅ ብለሽ ስሪበት። በተለይ ደግሞ ፎሏችሁ ከፍ ያለ ልጆች የምሬ ፕሮሞሽን ብትሰሩ እያጠያየቃችሁ ባይመጣላችሁ እንኳ እያጠያየቃችሁ ፕሮሞሽን ብትሰሩ እንደው እንዳጋጣሚ ሆኖ ታዋቂ ነን የሚባል ሰው ጋራ ሂዳችሁ ብትሰሩ ያ ታዋቂ ሰው ለምን ታዋቂ ሆነ ማሮች? ለፍቶ ተሰርቦ ጥሮ ወድቆ ቀን ሲጥለው ሰው አብሮ ፈርዶበት ጊዜ ሻንቋሽሸው ሰው አብሮ አንቋሾት ነው ፌመስ የሆነው። ዝም ብለው ፌመስ አይደለም። የሰው ልጅ ከሆነ ነገር ተነስቶ ነው የሆነ ነገር ሊሳካለት የሚችለው። ምንም ነገር ቢሆን ማሮች፣ ምንም ነገር ቢሆን ያልተለፋበት ነገር የለም። ያልተለፋበት ነገር ስኬታማ አይኮንም። እሺ እኔን ቁጭ ብላችሁ ታዩኛላችሁ። እሺ ቪዲዮዬንም ቁጭ ብላችሁ ታያላችሁ። ይሄ ትዕዛዝ ነው። እሺ አንቺ ስለፈለግሽ ስላልፈለግሽ አይደለም ማለት ቁጭ ብለሽ ታያታለሽ። ምሰራትን ቪዲዮ ምናምን ቁጭ ብለሽ ወደፊት ጭራሽ ብዙ ነገሮችን ሲሰራ እኔ ፈልጌ አይደለም ማለት እራስሽ ፈልገሽ ነው የምታየው። ገባሽ? ሰምተሽኛል አይደል? ሲፎኮ ቀልብኮ እንጃለዳ አንቺ ሴትዮማ በአንዳንድ ኬት እያመጣሽ ነው? እንዶ ከኔ ከተለየሽ ሴትዮ ባንጋሊም ፍቅረኛ አለኝ፣ ኦሮሞም ፍቅረኛ አለኝ፣ ትግሬም አማራም ፍቅረኛ አለኝ እና ከሁሉም ሁለገብ የሆነ እውቀት ነው የሚሄደው። እኔ አሁን ስለሌላውን አልጠየቁሽም፣ ስለ ኦሮሚኛው ብቻ ነው። ምክንያቱም በፊት እንደ አንዳንድ ሀሬ ሀቱ እንኳን ከኔን የተማርሽው ይህቺን ሲንጃለ ዳማ የሆነ ጠበቅ ያለ ሰውን ያስተማረሽ እያልኩሽ ነው። እወድሻለሁ እኮ ነው የኔ እናት። እኔ እኮ ድሮ ማስተምረሽ አንቺ አህያ፣ አንቺ ሌባ ይሄን ነበር፣ ምክንያቱም ስለማታውቂ። አሁን ግን ውስጧን አየሻርኛ ተገላብጦ ሲሆን ማንም ሰው አላስተማረኝም። ጊዜ ራሷ ታስተምረኛለች። የሰው ልጅ ጊዜ ራሱ ነው የሚያስተምረው። አንቺ ለእኔ መጥፎ ነገር ስታስተምሪኝ፣ ክፉ ነገር ስታስተምሪኝ እበይ በቃ አስተማርሽ ነው። ምንድን ነው ሌላ ነገር? ግን እችን ኬን ያመጣች ጌም ተጫዋች መጣው ቅይስ እንደዚህ ቅይስ ብለህ የራስን ጀማ ትመሰርት